ካህናት ሰላማዊ ሰልፍ ወጡ። ለመንግስት መስቀል ተይዞ አይወጣም። ጳጳሶች ከኢራን ጎን ቆመዋል። የእናንተን ሞት የማይናፍቅ የለም። ካህናቶቻችን ከእናንተ በላይ ፖለቲካ የሚያጨማልቅ አለ? ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት እንፈልጋለን። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሙ የተኙትን ይማርልን፣ በእስር ቤት ያሉበትን በሙሉ እግዚአብሔር ይጎብኝልን፣ በስደት በጸበል ስፍራ የሚገኙትን በሙሉ እግዚአብሔር በምህረቱ በቸርነት በቅርታና በረድኤቱ ይጎብኝልን፣ ከክፉ ነገር በሙሉ ይጠብቅልን ማለት ፈልጋለሁ። የዛሬ መረጃዎችን ነው ማቅርብላችሁ። የዛሬ መረጃዎች መካከል ከፎቅ ወድቆ ሞተ። ሌላኛው መረጃ ደግሞ ካህናት ሰላማዊ ሰልፍ ወጡ። አሳያችኋለሁ። መረጃ በማስረጃ ለማመጣላችሁ። አነጋጋሪው የኢድ አደባባይ ጉዳይ ዛሬም መጥቷል። መስቀል አደባባይን ወደ ኢድ አደባባይ ለመቀየር የተጀመረው ፕሮጀክት ቆየት ያለ ቢሆንም ዛሬም አጀንዳ ተደርጎ መጥቷል። እስኪ እናየዋለን፣ መረጃውን በማስረጃም ጭምር ማለት ነው። ሌላኛው ያስኩላችሁ መረጃ ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን አዲስ መረጃ ወጥቷል። ያ የተለመደ ነው፣ ግን መረጃ ወጥቷል። ከዚህ ጋር አያይዘን አርሲን ጉዳይ ነካ አድርገን ወደ ሀገራችን ተመለስ ብለን እንገባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ወንጌሎች ከኢራን ጎን ቆመዋል። ጳጳሶች ከኢራን ጎን ቆመዋል። ካህናቶች ከኢራን ጎን ቆመዋል። እንዴት እንዳልኳችሁ መረጃውን በማስረጃ አሳያችኋለሁ። አርአያ መካሻን። ይህ የቃለ ቀርን ሚዲያ ነው። መረጃዎች ለብዙ ሰው እንዲደርስልን ሼር በማድረግ ሰብስክራይብ በማድረግ መረጃዎች እንድታጋሩልን በትህትናና በአክብሮት እንጠይቃችኋለን። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። የመጀመሪያው መረጃ የሚሆነው ኩዬ ፈጬ ነው። የ15 ዓመት ልጅ ከ7ኛ ፎቅ ላይ እንዲህ እንደምታዩት ኩዬ ፈጬ ብሎክ 503 ነው። ራሱን በመወርወር ህይወቱን አጠፋ። አይገርምም አይደል? እናቱን አስባችኋታ? ጎረቤቶችን አስባችኋቸዋል?
የ15 ዓመት ታዳጊ ተስፋ ሲቆርጥ አድጎ ሰርቶ ለፍቶ ህይወትን ለማሸነፍ አቅቶት ነው እንዳንል ገና ታዳጊ ነው። ነገር ግን ተስፋ የሚያስቆርጥ ነገር ወጣቶች ይገጥማቸዋል እና ለወጣቶች አቅም መሆን አቅቶን የገዛ ልጆቻችን እየገደልን ነውላችሁ ነው ያመጣውላችሁ። እኛን የገዛ ልጆቻችን ገዳዮች ወላጆቹን አይደለም እላችሁ። እንደ ማህበረሰብ እንደ ሀገር ወጣቶቻችን የሚሞቱት በእኛ ምክንያት። ተስፋ የሚያስቆርጡ ነገሮች በጣም ብዙ ነው ያሉት። ተምረው ውጤት ያመጡ ሰርተው ስራ ያገኙ የሚሰሩት ብዙ ነገር ይደርስባቸዋል። መከራ ስቃይ ያለባቸው ማህበራዊ ጫና አለባቸው። የቤተሰብ ጫና፣ የእናት አባት፣ የጎረቤት የጓደኛ የስነልቦና ጫና አለባቸው። መንፈሳዊ ጥንካሬያችን በከተማ ያለው ደካማ ነው። እርስ በርሳችን አንደጋገፍም። ያ ሶሻብል የነበረው ኢትዮጵያዊነት የለም። ስለዚህ ወጣቶች ራሳቸውን ያጠፋሉ። የኛ ቴራፒ እኮ ማህበረሰብ ስሪታችን ነበር። ቴራፒያችንን ጥለነው ወጥተን በኮንዶሚኒየም ተቀምጠን በር ዘግተን ቆልፈን ከ7ኛ ፎቅ የ15 ዓመት ታዳጊ ልጅ ወድቆ ተከሰከሰና ሞተ። ቢተርፍ እንኳን የእድሜ ልክ የአካል ጉዳተኛ ነበር የሚሆነው። አሁን ደግሞ ገና ኖሮ ሳይጠግብ ገና ኖሮ ሳይጀምረው በ15 ዓመቱ ራሱን አጠፋ። ይሄን ዜና ስነግራችሁ ይሄ ዜና ታይቶኝ ነው። የ8 ዓመቷን ሕፃን ደፈራት። እንዴት እንደደፈራት ልንገራችሁ። መጸዳጃ ቤት ለመጠቀም የተቀመጠች የ8 ዓመት ሕፃን ላይ አስገድዶ መድፈር ጥቃት ተፈጸመባት። የ8 ዓመት ሕፃን ልጅ መጸዳጃ ቤት የምትገባው ምን ልታረግ እንደሆነ ሁላችንም እናውቃለን። ሁሉም ሰው መጸዳጃ ቤት ስለሚገባ እንደዛ ያለች ገና ታዳጊ 10 ዓመት ያልሞላት 15 ዓመት ያልሞላት 18 ዓመት ያልሞላት አላችሁ ገና ሕፃን ልጅ ነች እቺ ልጅ። በየወረዳ ፍርድ ቤት ነው በአማራ ክልል በበየወረዳ ፍርድ ቤት እንደገለጸው ጥር 7 ቀን 2018 በጻፈ ክስ ተከሳሽ በድል ይብዛ ከተማ በልዩ ቦታው ገብርኤል ጸበሉ አካባቢ ከቀኑ 8 ሰዓት አካባቢ የግል ተበዳይ የሆነችውን የ8 ዓመት ሕፃን መጸዳጃ ቤት እየተጠቀመች እያለ በሩን በርግዶ በመግባት ከተጠቀመችበት እንዳትጮህ በብርድ ልብስ አፍኖ በመውሰድ ወደ ራሱ ቤት አስገብቶ ለሰዓታት ግንኙነት በማድረግ በብልቷ ላይ ከፍተኛ ጉዳት አድርሶባታል። ታዳጊዋ ራሷን እስክትስት አስገድዶ በመድፈር በደል የደረሰባት በመሆኑ የተከሰሰበት ወንጀል አንቀጽ 627 ህዝባር 1 በመተላለፍ በፈጸመው በህፃናት ላይ አስገድዶ የመድፈር ወንጀል በመፈጸሙ ጥፋተኛ ነው ተብሎ 18 ዓመት ተፈረደበት። ህፃን መድፈር 18 ዓመት ብቻ ነው ኢትዮጵያ ውስጥ የሚያስቀጣው። የ26 ዓመት ልጅ ስትሆን ይሄ እስረኛ ከእስር ቤት ይወጣል። ይሄ በየነ የሚባል ሴት ትደፈራለች፣ ህፃን ትደፈራለች፣ አሮጊት ትደፈራለች፣ ጎረምሳ ይደፈራል፣ እሳት ቤንዚን ይከፈከፍበታል፣ አሲድ ይደፋበታል፣ በዘይት ይቃጠላል። ጭካኔያችን የትኛው ጥግ ላይ እንደደረሰ እንድናየው ነው ያመጣውላችሁ። አራስ ህፃን የደፈረ እኮ ኢትዮጵያ ውስጥ አለ። እናት የገደለች እኮ እህት ልጅ አለች። አያቱን የገደለ እኮ ልጅ አለ ኢትዮጵያ ውስጥ። ለመሬት ብሎ ለውርስ ብሎ የ8 ዓመት ህፃን ልጅ ከመጸዳጃ ቤት አፍኖ ወስዶ ደጋግሞ በመድፈር ራሷ እንድስት አድርጎ ይሄ እኮ መግደል ነው። እንደው 18 ዓመት እንደው አትመርቁለትም? ወደ 15 ወደ 14 አድርጋችሁለት አሁን ፍርድ ነው እውነት? አሁን እኛ ሀገር ራሱን የሚያጠፋ በ15 ዓመት ገና ታዳጊ ልጅ አለ። ወስዶ የደፈረም የ8 ዓመት ልጅ ወስዶ የደፈረም ሰው 18 ዓመት ይቀጣል። ሰዎች ራሳቸው እንዳያጠፉ የማህበረሰብ እሴታችን ካልተሰራ ካልተመለሰ ይሄ ሶሻብል ቴራፒያችን ካልተስተካከለ ነገም ራሱን የሚያጠፋ ትውልድ እናገኛለን። ህፃናት
ከነገ ወዲያም የሴት መብት ነው የወንድ እንትን እንደሆነ በሚል የሐሰት መብት ተሟጋቾች ስም በሚደረግ ልጠፋ ብቻ ሳይሆን ሶሺየብል የሆነው ቴራፒ ካልተስተካከለ፣ የእምነት ስርዓት ካልተከበረ ይሄ ነገር ይቀጥላል። ያስፈራኛል ቀጣዩ ኢትዮጵያ። ነገ እኮ ህፃኗን ልጅ ከዶክተሩ ተቀብሎ ከባለቤቱ ስትወልድ ወይ ደግሞ የወለደች አራስ ልጅን ተቀብሎ የሚደፍር እልፍ ነው የምታገኙት። በዚህ ሁኔታችን አውሬ እየሆንን ስለሆነ ማለት ይሄ አውሬነት ነው፣ ሰዋዊነት አይደለም። ስንቷ እህት ስንቷ ያደገች ሴት አብረዋት የምትኖር አብረዋት የሚኖር ትዳር እየፈለጉ ባሉበት ዘመን ወጥቶ መጸዳጃ ቤት ያለች ሴት ልጅ ህፃን ልጅን በብርድ ልብስ አፍኖ ደፍሮ ሊገድላት ይሞክራል። እና ያ ጭካናችን ክርስቲያን ሀገር ነን፣ የእስልምና ሀገር ነው፣ አማኝ ነን፣ ጾመኛን እንባባላለን። ኢትዮጵያ ውስጥ እኮ ለሰማ ነው ሱባኤ መግባት አለብን። ለሰማ ነው። ላሳያችሁ ደግሞ ሰልፍ ካህናት ሰልፍ እየወጡ ነው ወደ አደባባይ። አስተውላችሁ ታውቁ ከሆነ ለረጅም ዘመናት ኢትዮጵያ በሰልፍ ነው የምትታወቀው። ለተቃዋሚውም ሰልፍ፣ ደገፊውም ሰልፍ፣ ለጦርነቱም ሰልፍ፣ ለእርቁም ሰልፍ፣ ለሰላም ይምጣም ሰልፍ፣ ሁላችንም ሰልፍ ነው። አሁን ደግሞ የቤተ ክህነት መዋቅር የመራቸው ይመስል ካህናቶች ተደራጅተው መስቀል ይዘው ዣንጥላ ይዘው ወደ አደባባይ ሰልፍ ወጥተዋል። ታላቅ የተቃውሞ ሰልፍ ተቀስቅሷል። ካህናቶች አደባባይ ላይ ወጥተዋል። ካህናቶች ታላቅ የአደባባይ ሰላማዊ ሰልፍ ወጥተዋል። እዩት። ይህ አሁን የት እንደሆነ ልንገራችሁ። ይህ ሰልፍ መስቀል ይዘው ስጋ ወደሚፈተትበትን ስፍራ ቋሚ ቀዳሽ፣ ቋሚ ቆራቢ፣ አስቆራቢ የሚሆነው ቋሚው ዲያቆን መሃል ላይ የሚይዘውን ከነ ታቦት መሸኛው ከነ ዣንጥላው ከነ እርገቡ ከክርስቶስ ከተሰቀለበት እቺ የምናጣፋት ነገር መስቀሉ ላይ ከምትታሰረው ነገር እሱን ጨምሮ የክህነት ልብሳቸውን ለብሰው ሰላማዊ ሰልፍ ወጥተዋል። እዩዋቸው። ይሄ ወልቃይት ጠገዴ ውስጥ ነው። ሰልፉ በርባን ላይ አይደለም። ሰልፉ መንፈሳዊ አይደለም። መንፈሳዊ ሰልፍ እንኳን ያለ ታቦት እንዴት ተብሎ ነው መስቀል ተይዞ የሚወጣ? አሁን እናገራለን በስርዓት፣ ምክንያቱም መቆም አለበት። ቤተ ክህነትም አስተውላችሁ ካላያችሁት እንድታቆሙ ስለፈለግን። የየትኛው ፓርቲ ደጋፊ ናችሁ? አይደላችሁ። የየትኛው መንግስት ደጋፊ ናችሁ? አይደላችሁ። የትኛውን መንግስት ይምጣ፣ መንግስት በስልጣኑ መጠቀም ይችላል። ነገር ግን ለመንግስት መስቀል ተይዞ አይወጣም፣ ለስጋ ወደሙ እንጂ ለታቦቱ እንጂ። ከዛ ውጪ ለመንግስት መስቀል አይታጀብበትም። ለየትኛውም መንግስት ይሄንንም አስሬ ምረጡት፣ ሌላውንም አስሬ ምረጡት፣ ለምንም አድርጉት፣ መስቀል ተይዞ እንዴት ሰልፍ ይወጣል? እስኪ ንገሩን። ታላቅ እንግዳ ብፁዓን ሊቃነ ጳጳሳት ለመቀበል እንኳን እኮ የምትወጡት ከግቢው አትወጡም፣ ከደጀ ሰላሙ አትወጡም። ከቤተ ክርስቲያን ሰላማዊ ሰልፍ የምትወጡት እኮ ጽንፈኝነትን የአብመድ ላንብብላችሁ ደግሞ ሰላማዊ ሰልፍ ላይ ያሉትን መፈክሮች። ከትግራይ ህዝብ ጋር ዛሬም ነገም ግጭት አንፈልግም። ካሉት መካከል ነው ማሳያችሁ። ይበቃናል ጦርነት የሚል መስቀል፣ የካህን ልብስ ለብሰው ዲያቆን ለብሰው መስቀል ይዘው ባንዲራ ተሸክመው ነው ሰልፍ የወጡት። ይሄ እዛ ነው አይደለም? ይሄ ደግሞ አገው አካባቢ ነው። ሀብቴ መነጽር ቤት ይላል እንትኑ ማስታወቂያው እንትኑ መካከል የአገው ፊት ያሉ ሰልፈኞች 5 ካህናት ዣንጥላ ይዘው ይኸው እንደምታዩት ህዝቡ ከኋላ ነው ያለው። መስቀሉ ይዘው የወጡት ከትግራይ ህዝብ ጋር ትላንትም ዛሬም ነገም ግጭት አንፈልግም የሚል። አሁን በተዘዋዋሪ መንገድ እነዚህ ሰልፎች እየተወጡ ያሉት የወልቃይትና ጠገዴ አካባቢ ጉዳይ ከህወሓትና ከትግራይ ክልል መንግስት ጋር የወጡ አጀንዳዎች ስላሉ ነው የወጡት፣ ምርጫ ጋር በተያያዘ ማለት ነው። ሙስሊሞች የሉም ሀገሩ ላይ።
ሙስሊሞች ምን ይዘው ወጡ? ጨረቃዋን ይዘዋት ወጡ። ሼኮቹ ከፊቱ ተሰለፉ አልተሰለፉም አይደል? ፓስተሮች የሉም ፕሮቴስታንቶች? የትኛው ፓስተር መጽሐፍ ቅዱስን ይዞ ወንጌል ተውራፉ እያለ እንደዚህ ወጣ? የወጣ የለም አይደል? ይሁት ደግሞ ትግራይ ክልል የህወሓት ሰልፍ ነው። ግጭት አንፈልግም ምናምን የሚል መፈክር አለው ላይ በደንብ አይነበብልኝ። ግን ያቸው ዣንጥላ የያዙት ካህናት ታቦት የሚያጅበው ካህን የሰላማዊ ሰልፍ መፈክር በዣንጥላ ያጅብልናል እዚህም እዛም። ስለዚህ ቤተ ክህነት ከስር ያለው መዋቅር ከላይኛው ትእዛዝ ውጪ ነው እየሰራ ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳሶች የላይኛው ናቸው አይደል? መንግስት ሰልፍ በወጣ ቁጥር ዣንጥላ ይዘው ታቦት ተሸክመው መስቀል አንጠፈው መስቀል ተሸክመው ካህናቶች ሰልፍ ወጥተው አደባባይ ላይ አይተናነቅም። ጠቅላይ ሚኒስትሩ ያሉበት ሰልፍ ላይ የቤተክርስቲያን መስቀል ወጥቶ አያውቅም። ክልል ላይ ግን እንዳለ መስቀል ይዘው ዣንጥላ ዘርግተው ነው የሚወጡት። ታቦት የሚያጅቡበትን መፈክር ያጅቡበታል፣ ፉከራ ያጅቡበታል። ትክክል አይደለም። የትኛውም የቤተክርስቲያን መዋቅር ከፖለቲካ ውጪ ነው። ፖለቲካ ውጪ ማለት ቤተክርስቲያን የአምልኮ ስርዓት ቦታ ነች። ካህኑም ሼኩም ፓስተሩም በግለሰብ ደረጃ የራሳቸው የሃይማኖት ድጋፍ ሊኖራቸው ይችላል እንደ ግለሰብ። የፊት መሪ ግን አይደሉም። ይሄ ግዴታ ነው መሆን ያለበት። ሐጂ ሙፍቲ ወይ ደግሞ ሐጂ ኢብራሂም የትኛው ሰልፍ ላይ ከፊት አያቸዋቸው? ፓስተር ጻድቁ አብዶን የትኛው ሰልፍ ላይ ከፊት አያቸዋቸው? ስለዚህ መስቀላችን ለቤተ መቅደሳችን እንጂ ለተቃውሞ ሰልፍና ለድጋፍ ሰልፍ አይደለም መውጣት ያለበት። አሁን በሱ ነው የምትባረኩ። መፈክር ባርካችሁ እኛንም በሱ ተባረኩን አላችሁ። ለምን አይቆምም ይሄ ነገር? ተመልከቱ፣ የሁሉ ሰልፍ በዛ ነው። እኔ ሰልፉን ልቃወም ነው የወጣሁት። በዚህ ምክንያት 360 ቄሶች ሞተዋል፣ ተገድለዋል። 360 ቄስ የተገደለው የነገረን ከአንደበቱ ላምጣላችሁ፣ ስሙት እንዴት እንደተገደለ። ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ሂዶ መሳለም፣ ከዛ ሰደቃ መስጠት፣ ከዛ መስገድ፣ ሌላ ህግጋት ምናምን የሚመለከታቸው አይመስላቸው የኢሳን ይዘው ማለት። ምክንያቱም ኢሳ ከመጣ ወዲህ ነብዩ እስኪመጡ ድረስ የነበሩ ክርስቲያኖች ሚሉት አላሁ ረቡና ወልመሲሑ ነብዩና ወጅብሪሉ መላኢካ ነበር ሚሉት። ከዛ አይሁዶቹ ለኢሳ አምፀው አላህ ስለጠላቸው ስለረገማቸው ውለታውን ውሎባቸው እርኩስ ስለሆኑ ከመሃላቸው ብቻ ነብይ ተልኮ ኢብኑ ከቲር እንደሚለው 1600 የሚሆን ነብይ በእጃቸው ስለገደሉ አላህም በጥፋታቸው ረግሟቸው ሀገር አልባ ምድር ላይ እያሉ ባይተዋር እንዲሆኑ እንዲሁ ባክነው እንዲቀሩ የቲሁነ ፊል አርድ ምድር ላይ እንዲዋልሉ አድርጎ ረገማቸው። ከዛ በኋላ ልክ እንደ ኢብሊስ ብቻችን ጀሃነም አንገባም በማለት ሄዱና ክርስትና ላይ ድራማቸውን ሰሩ። እነዚህ ሰዎች ኢሳ ነብይ ነው አላህ ጌታ ነው ካሉ ጀነት ይገቡብናል ብለው እነሱንም ሄደው ማኮላሸት ጀመሩ። በአንድ ቀን ያነበብኩት በታሪክ መጽሐፍ ኢየሱስ ጌታ ነው ብላችሁ አላህም አለ ጅብሪል መንፈስ ነው ማትሉ ከሆነ ብለው በአንድ አዳራሽ 360 ቄስ ጨፍጭፈዋል። ማን? አይሁዶች። እንተቢሁ ቻርሊ የሆኑ ሰባኪ ነው ያላችሁ። በእውነት ካፋቸው ነው ታሪካቸውን የሚያመጡት። አቤት ታሪክ፣ አቤት ድርሰት፣ አቤት ሰሞኑ ያለ የትርክት ፈጠራ። እስልምና ከክርስትና በፊት የሚል መጽሐፍ ከኢራንና ከእስራኤል ጦርነት ጋር ተያይዞ ደግሞ አጀንዳ ፈጥሮ ደግሞ ማህበራዊ ሚዲያ ላይ ጽዮናዊነት የሚሉ የሚጽፉ የነ አህመዲን ጀበል ጽሁፎች የነሱ አጃውንች የሰለጠኑት በ2021 የሰለጠኑት ደግሞ ማህበራዊ ሚዲያውን ተቆጣጥረውት እስራኤል ኢራቅ ምናምን አጀንዳ ማለት ነው። አጀንዳ እሱን እውነቱን ስንገልጽ ደግሞ ያው ባለስልጣን አይደለሁም ብለዋል መሰለኝ በራሱ አንድ እስከዛሬ ሲጠቀምባት ነበር። መረጃው ሲወጣ ነበር። እስከዛሬ ግን መረጃው እኔ የመንግስት ባለስልጣን አይደለሁም የሚል መረጃ ማጋርቷል። እነዚህ ነገሮች የማሳያችሁ የናንተን ሞት የማይናፍቅ የለም። ካህናቶቻችን
የእናንተን ግድያ የማይናፍቅ ሐሰተኛ ፓስተር፣ ሐሰተኛ ሼክ፣ የሌላ እምነት ተከታይ የለም። ሁሉም ሰው ግድያችሁን ሞታችሁን ይናፍቃል። እናንተ ደግሞ ከቤተ ክህነት ስርዓት ውጪ ለተቃውሞና ለድጋፍ ሰልፍ መስቀል ይዛችሁብን ትወጣላችሁ። እኛው ራሳችን የምናፍርበትን እኛው ራሳችን እናፍራለን። መንግስት የፓርቲ ስብሰባ ሲያደርግ ሄዳችሁ ከፊት ትሰለፋላችሁ። የምሳ ግብዣ ለመገኘት ከፊት ያሉት ጋር ለመሰለፍ መዋረድ እኮ ነው። እኛው ቤት ያላችሁት ናችሁ እያዋረዳችሁን ያላችሁት ነው የኔ ጥያቄ። ስለዚህ ለተቃውሞም ለድጋፍም ሰልፍ መስቀልም የቤተ ክህነት ልብስም ዣንጥላም ይዛችሁብን እንዳትወጡ። እናንተ መሰለፍ ትችላላችሁ በግላችሁ ኢትዮጵያዊ ስለሆናችሁ መብታችሁ ነው። እናንተም የሰልፉ መሪ መሆን አትችሉም። ድጋፍ የጠራፈው አካል መንግስት ከሆነ መንግስት ነው መምራት ያለበት። እናንተ ሰልፋችሁ ከፊት የምትመሩት የቤተ ክርስቲያኑን ሰልፍ ነው፣ የቤተ መቅደሱን ሰልፍ ነው ከፊት የምትመሩት። ከዛ ውጭ ያለው ነገር በሙሉ በመንግስትም በተቃዋሚም በደጋፊም በምንም ይመራ። እናንተ ከፊት ሆናችሁ በዣንጥላ አጅባችሁት ሰልፉን እንዳትመሩ። መስቀልም ይዛችሁ ስጋው ደግሞ ሊቀበሉ ነው የሚወጡት ምዕመናኑ። ታምረ ማርያም ሊነበብላቸው ነው የወጣው ያ ሁሉ ሰልፍ፣ የተቃውሞ ሰልፍ ትግራይ ስቴዲየም ላይ። አሁን እዚህ በነገራችን አማራ ክልል በጣም ብዙ ቦታ ይወጣል፣ ትግራይ ክልልም በጣም ብዙ ቦታ ይወጣል፣ ሰሜን ሸዋ ምናምን የምትላቸው ቦታዎችን በጣም ብዙ ቦታ ይወጣሉ። እዚህ ኦሮሚያም የተወሰኑ ቦታዎች ይወጣሉ መስቀሎች። መቆም አለባችሁ። ይሄን ማቆም ያለባችሁ ሊቃነ ጳጳሳት ናችሁ። በዚህ ጉዳይ የሚመለከታችሁ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ ለሁሉም ሀገረ ስብከት መመሪያው ሊተላለፍ ይገባል በአስቸኳይ። 360 ቄሶቻቸው ተጨረሰ የሚል ታሪክ እንደሚፈጥረው እንዳለ ሁሉ እንደገና ደግሞ መግደል እንደሚፈልጉልንም ልታውቁ ይገባል። በዚህ አያይዤ አንድ አጀንዳ ላንሰላችሁ፣ የሰሞኑን አጀንዳ። ይሄን አጀንዳ ኡስታዝ አቡበከር ነው ይሄንን የጻፈው። 6ኛው ታላቁ የጎዳና ላይ ኢፍጣር በመጪው ቅዳሜ በአብዮት አደባባይ ይካሄዳል። ምን ይደንቃል ታዲያ? ለምን አጀንዳ አረጋችሁ? ማለት ለምን አጀንዳ አረጋችሁ? እነሱ አጀንዳ ማድረግ ስለሚፈልጉ በጣም ጥሩ። ይሄን መጀመሪያ ወደ አደባባይ ያመጣው ሰው ማን ነው? ሙጂብ አደባባይ ይባላል። ወሬውን ወደ ሚዲያ ያመጣው ሰው፣ ሰልፍ ላይ ከፊት የቆመው ሰው አሁን የእስልምና ምክር ቤት የኮሚኒኬሽን ጉዳዮች ዳይሬክተር ሆኗል። እሱና ምህረታብ አንድ ሰሞን ያስቆይ ነበር። ምህረታብ ከኛ በአጃቢ ነበር የሚሄዱት ሁለቱ። እስቲል አሁንም በአጃቢ ነው የሚሄደው ይሄኛው። ምህረታብ እንኳን ከሀገር ውስጥም የለም ይመስለኛል እና ድምጹም አይሰማም፣ ደበቅ ብሏል። ምን እንደሆነ አናውቅም። ይሄ ግለሰብ ትዝ ይላችሁ ነበር ይሄንን ማውጣት ከመጀመሩ በፊት ከነ ጀዋር መሐመድ ጋር ነበር አጀንዳው። ጀዋር መሐመድ ስል ትዛለኝ አርሲ ትዛለችኝ አይደለም። አርሲ ላይ አንዱ ሰው ቀና ካለ በሜንጫ አንገቱ እንለዋለን የምትል አጀንዳ ነበረች። ራሱ የተናገራት አይደል የአርሲ። ለማንኛውም የሙጂብ አሚኖን ንግግር በአደባባይ የተጠየቀበትን ምላሹን ስለሄደ አደባባይ እንዲህ ብሎ ነበር። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በተለይ በዚች በአንድ ሳምንት በሁለት ሳምንት ጊዜ ውስጥ እንግዲህ በማህበራዊ ድህረ ገጽ ላይ መነጋገሪያ የነበረው ኢድ አደባባይ ብለህ ፎቶ የለቀቀው ነገር ነበር። በጣም አወዛጋቢ፣ ብዙዎችንም ያስቆጣበት አጋጣሚ ነበርና ምንድነው ኢድ አደባባይ እንድትል ያነሳሳህ ነገር? ኢድ አደባባይ ስትልስ
ምናልባት ከዚህ ጋር ተያይዞ የተለያዩ ቁጣዎች ሊነሱ ይችላሉ ብለህ አላሰብክም? ምንድን ነበር እስቲ ከዚህ ጋር ተያይዞ? ይሄ የአደባባይ ፖለቲካ አዙሮ ነው የሚጥለው። አደባባይ ሰርክል ነው አይደል? አዙሮ ነው የሚጥለው። ይህንን ኢሹ በጣም ያጋሉትና ያልሆነ አቅጣጫ ያስያዙት በእምነት ውስጥ የመሸጉ ፖለቲከኞች ናቸው። በደንብ ነው መናቃቸው። እኛ ኢድ አደባባይ ማለታችን በመጀመሪያ ትክክል ነው አይደለም የሚለውን ነገር ማየት ተገቢ ነው። በመጀመሪያ ደረጃ ይሄንን ኢድ አደባባይ ብለን የጀመርነው ካምፔን ዛሬ አይደለም። ከአንድ ዓመት ከምናምን በፊት የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ እያሉ ይሄንን ጉዳይ በሰፊው አንስተናል። ለዚያም ነው በወቅቱ ሚዲያ ላይ ወጥተው ሁኔታዎችን ለማረጋገጥና ያሉትን እውነታዎች ፍንትው አድርገው ለህዝብ ለመግለጽ ሲባል እሳቸው ወጥተው ምክትል ከንቲባው ቦታው የህዝብ ቦታ ነው፣ ለህዝብ ነው የሚሆነው፣ ለህዝብ ጥቅም ነው የሚውለው። እንደምታውቂው ራሱ ፕሮጀክቱ የተጀመረው በኢንጂነር ታከለ ኡማ ነው። ስለዚህ የህዝብ ነው እንጂ የአንድ ወገን የሙስሊም ወይ የክርስቲያኑ የሚባል ነገር የለም ብለው መግለጫ ሰጡ። ለኦርቶዶክስም ለክርስቲያኑ ማለት ነው ለሙስሊም ወንድሞቻችን መስቀል አደባባይ ሀብት ነው። አሁን እሳቸው ምን አሉ? መስቀል አደባባይ ሀብት ነው፣ መንግስት ለሁሉም ሊጠቀምበት ይችላል። ስሙ ግን የመንግስትም የሀገርም ያወጣለት አንድ ስም አለ፣ መስቀል አደባባይ። አሁን እኛ ጥያቄያችን እዛ አይስገዱበት ይፍጣራ ያርጉበት ምናምን የሚል አጀንዳ አልወጣም። በቤተክርስቲያንም አወጣጣቅ ይሄንም የሚናገር ኦርቶዶክሳዊ አታገኙ። ፖለቲከኛ ላለው ይሄንን ፎቶ ተመልከቱልኝ። ይሄ ፎቶ አሁን ብልጽግና አዲሱ የያዘው መፈክር ነው። እሱ ገጽ ላይ የምታገኙት መፈክር ነው። ፖለቲከኛ ማለት ምን ማለት ነው? የአንድ ፓርቲ ደጋፊ መሆን ነው። ሃይማኖተኛ ሆኖ የአንድ ፓርቲ ደጋፊ ሆኖ ነው ወይ ተቃዋሚ ሆኖ ነው የሚታየው። እሱ ሲደግፍ ፖለቲከኛ አይባልም። እሱ ያልደገፈው ወይ ደግሞ እንደደገፈ ያልገለጸለት ሰው ከሆነ ፖለቲከኛ ነው ይላል። እሱ ግን ፖለቲከኛ አይደለም። ይሄው ብልጽግና እያለ ማለት ነው። መብቱ እኮ ነው። በነገራችን መቃወምም መብቱ ነው፣ መደገፍም መብቱ ነው። የኢድ አደባባይ ጉዳይ ከፖለቲከኝነትና ከፖለቲከኛ ካለመሆን ጋር አይደለም የተያያዘው። ኢድ አደባባይ አጀንዳው የቀድሞ ከንቲባ ታከለ ኡማ መስቀል አደባባይ ለሙስሊሙም ለኦርቶዶክሱም ለፕሮቴስታንቱም አገልግሎት ይውላል አሉ። ከዛ ውጭ አልተናገሩ። መስቀል አደባባይ የሚለው ስም ግን ተቀይሯል አላሉ። እነሱ ጋር ጥያቄ የመጣው መስቀል አደባባይ የሚለው ስያሜ ቀየራችሁ ነው። ይሄንን ከመዋቅር የኡስታዝ አቡበከር የሃጂ ሙፍቲ አማካሪ የእስልምና ምክር ቤት ግለሰቦች ያነሱት ተራ ጉዳይ አይደለም። እስልምናው ግን ምን እንደሚል ሌሎቹ ሲናገሩ ስላሳያችሁ ስሟቸው። ከራሳቸው እኔ አይደለም የምናገረው ከራሳቸው። የአደባባይ ፊጥራ ማፍጠር እንዴት ይታያል? የአደባባይ ፊጥራ ስሙን ራሱ እኮ መወሰን አልቻለም ሰው። የአደባባይ ነው የጎዳና ላይ ፊጥራ ነበር ስትሉት የነበረው? የአደባባይ ነው የአደባባይ እንበለው፣ በአደባባይ እንወስን። ጎዳና ላይ፣ አደባባይ ላይ፣ ጎዳና ላይ፣ ስቱዲዮም ላይ፣ ሌሎችም መጀመሪያ ማስፈጠር ይቻላል ወይ? ማስፈጠር ሸሪዓው በጣም በረመዳን ላይ መሰራት አለባቸው ብሎ ካስተማረን ነብዩ አለይሂ ሰላቱ ወሰላም ትላልቅ ስራዎች የጿሚውን ያህል አጅር ያስገኛል ብሎ ከነገሩን ስራዎች አንዱ ማስፈጠር ነው። የት ነው የሚያስፈጥረው? ቤቱ ሊያስፈጥር ይችላል፣ መስጂድ ግቢ ሊያስፈጥር ይችላል፣ ሰፊ ሜዳ ሰብስበው ሊያስፈጥር ይችላል። ጃል ሜዳ ላይ ለምሳሌ ያስፈቅዳችሁ ብታፈጥሩ ችግር የለውም። ሀብታም አንድ ሀብታም ጃል ሜዳ ላይ የምትችሉ ሰዎች እዚያ መታችሁ አፍጥሩ ብሎ ቢያስፈጥር ምንም ችግር የለውም። ጎዳና ላይ ግን ክልክል ነው፣ ወንጀል ነው። ነቢ ዓለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ፣ እንዳትቆሙ፣ ሰው እንዳትከለክሉ፣ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድን ነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃው እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት ዓመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉም ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። እኛ ያለን ራሳችሁ ነው የምትሉት፣ ራሳችሁ ናቸው የጎዳና ላይ ለምትሉት። በነገራችን ላይ አፍጥሩበትም
ስገዱበትም ምንም በሉበትም እኛ ጋር እነሱ ስለሰገዱበት ብለን ቅር ብሎን አያውቅ። እናንተ የምትፈልጉት ማፍጠሩ አይደለች። እናንተ የምትፈልጓት ስግደቷን አይደለች። እናንተ ፖለቲከኞች ሆናችሁ ሃይማኖተኛ ልብስ ለብሳችሁ ሌላውን ፖለቲከኛ እያላችሁ የምትናገሩት ቤተክርስቲያንን ነው። መስቀል የምትለውን ተቃውሞ ነው ያላችሁ። መስቀል አደባባይ መሆኑን አሁን አይደለም መንግስት ከአብዮት አደባባይ ያለው ደርግ በጉልበት ወስዶ ካለው በፊትም ጀምሮ መስቀል አደባባይ እንደነበረ ታውቃላችሁ። ኢህአዴግም መልሶት ወደ መስቀል አደባባይ እንዳደረገው ታውቃላችሁ። አሁንም በአደባባይ ያለው የመስቀል አደባባይ ስም ነው። ኢድ አደባባይ ላይ ያላችሁት እናንተ ናችሁ። የሃይማኖት ፖለቲካ እየረጫችሁ ያላችሁ። ለማንኛውም አፍጥሩበት፣ እኛም አይመለከትም። ግን አታፍጥሩ አላልናችሁ። እኛ አታፍጥሩ አይደለም ጥያቄያችን። ሀገር በሚያውቀው ስያሜ ባለው ንብረትነቷ በካርታ ባላት ቤተክርስቲያን ስያሜ ላይ መታችሁ ስም አትቀይሩ ነው የኛ ጥያቄ። ሰሞኑን ይሄን ነገር አይታችሁታል። ተመልከቱት የኛውን ነገር። ይሄ የፌዴራልና የኦሮሚያ መንግስታት የአርሲ ዞን የሚፈጸመውን ግድያ እንዲያስቆሙ ኢሰመኮ አሳሰበ ይላል። በነገራችን ላይ በአርሲ ላይ የምትናገሩ ሰዎች ጥቂት እንደሆናችሁ እናውቃለን። ይሄ የኢሰመኮ ገጽ ቢቢሲም ዘግቦታል። በተለምዶ ብሎ ነገረው። ነገር ግን የኢትዮጵያ ሰብአዊ መብት ኮሚሽን በኦሮሚያ ክልል አርሲ ዞን በተለያዩ ወረዳዎች በተለያዩ ጊዜያት የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ ያለው በሰዎች ላይ እየፈጸመ ያለውን ጥቃት ተከትሎ ህዳር 26 ቀን 2016 ዓ.ም የፌዴራልና የክልሉ መንግስት ተጠያቂነትን ማረጋገጥ ጨምሮ እየደረሰ ካለው ሰብአዊ መብቶች ጥሰቶች ጋር የሚመጣጠን መፍትሄ እንዲሹ የሚያሳስብ መግለጫ ማውጣቱ ይታወቃል። በዞኑ ያለው ሁኔታ ለተወሰኑ ጊዜያት የተሻሻለ የነበረ ቢመስልም ከጥቅምት ወር 2018 ዓ.ም ጀምሮ ታጣቂ ቡድኑ በሽርካ ጉና፣ መርቲ፣ አሰቦና በኦንቆሌ ዋቤ ወረዳዎች ሰዎች ላይ መፈጸማቸው ጥቃቶች ሰዎች በህይወትና በአካል ንብረት ላይ ጉዳት መድረሱን እንዲሁም ከዚሁ ጋር በተያያዘ የተፈጠሩት ደህንነት ስጋቶች ምክንያት ነዋሪዎች መፈናቀል መከሰቱን ኢሰመኮ የደረሱት ጥቆማዎችን አቤቱታዎችን መሰረት በማድረግ የተጎጁ ቤተሰቦችን ነዋሪዎችንና የአካባቢውን የመንግስት ኃላፊዎች በማነጋገር ባሰባሰበው መረጃ ማረጋገጥ ችለዋል። የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ የካቲት 19 ቀን የዞኑ የሽርካ ወረዳ ጃዊ ቀበሌ እና በሮቤ ወረዳ ገባ ቀበሌ የተፈጸመው ጥቃት ይህ መግለጫ ይፋ እስከተደረገበት ጊዜ ድረስ ቁጥራቸው በውል ያልተለየ ሰዎች የህይወት መጥፋት፣ አካል ጉዳት፣ እገታ ወይም መፈናቀል መድረሱን ኢሰመኮ በተለያዩ መንገዶች መረጃውን አሰባስቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነትም ደግሞ በቋሚ ኮሚቴው በኩል መግለጫ ወጥቷል። አሁን 33 ደርሷል ሟቾች ቁጥር። ታስታውሱ ከነበረ ጾም ከመግባቱ በፊትም ከተወሰነ ጊዜያት በፊትም መግለጫ የገለልተኛ አካል ይሄድ ተብሎ የሄደው አካል ማን መሰላችሁ? የሃይማኖት ተቋማት ጉባኤ እና ቄሱና ሼኩ መሃል ላይ ደግሞ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ በተገኙበት መግለጫ ሲሰጡ ግድያውን የፈጸሙት ፋኖና ሸኔ ናቸው ብለውን ነበር እና ፈገግ አሰኝቶን ነበር። ያው እንዳልተዋጣ አውቀውት ደግሞ አሁን ደግሞ በኢሰመ በኩል መጥቷል። ኦነግ በራሱ ይህን መግለጫ ወጥቷል። የኦርቶዶክስ እምነት ተከታዮች ብሎ ነው የገለጸው። ኦነግ እንደናንተ አይደለም ያዋሸው፣ እንደናንተ አይደለም መግለጫውን አደባብሶ ያወጣው። ዘ ማሳካር ኦፍ ኦርቶዶክስ ክርስቲያን ኢን አርሲ ብሎ ነው የገለጸው። ይኸው የጅምላ ጭፍጨፋ እናንተ ካዳችሁት። አደባባይ እንደዚህ ያወጡት። አሁን እዚህ ቦታ ላይ ግድያ እየፈጸሙ የነበሩት ፋኖ ናቸው፣ ሸኔ ናቸው፣ ኦነግም ነው። ያ ኦነግና ኦነግ ሸኔ አንድ ይመስለኛል አገላለጽ ላይ መንግስት ሲገልጸው ሌላ፣ ሌላው ደግሞ ሲገልጸው ሌላ ይሆናል መሰለኝ። ከዛን ደግሞ ህዝብ የሚብለው አለ፣ የሃይማኖት ተቋማት ጉባኤም አለ። ተደጋጋሚ እየተገለጸ ያለው ኦነግ ሸኔ ነው። ኦነግ ደግሞ በራሱ መግለጫ አውጥቶ እኔ አወግዛለሁ የመንግስት ኃይል ነው የሚል አይነት ነገር መግለጫ ወጥቷል። እየተገደሉ ያሉት ደግሞ ኦርቶዶክሳውያን መሆናቸው አሁን ተረጋግጧል። መረጋገጥ አይደለም መፍትሄውን ነው እኛ የምንፈልገው። እኛ እኮ ባንናገር መግለጫ ባታወጡም እናውቀዋለን። የሚሞተውን ሰው ባትነግሩን፣ ለሁላችን ባትነግሩን እናውቀዋለን። መንግስትንም አንቃወምም፣ ተቃዋሚንም አንቃወምም። ገዳዮችን ግን እናወግዛለን፣ እንቃወማለን። አለቀ። ከዚያ ዘለለ ነገር አያገኙም። እና
የሚሞት ሬሳ ቆሞ የሚሄድ ሬሳ ነን ኦርቶዶክሳውያን። በየተራ ምን ሞት ነን። መቼም ጥይት እየተኮሰ በመስቀል አትከላከሉትም አይደል? ወይ ደግሞ በክብረ ክህነት ልብስ አትከላከሉትም አይደል? በጸጋ በእግዚአብሔር ኃይልና ፍቅር እንጂ እግዚአብሔር ሁሉ እንደሚያደርግ በሱ በማልቀስ እንጂ ሲመጣ መስቀሉ እንዲህ ስላደረጋችሁት አይደለም የምትከለክሉት አይደል? በአምላክ ጸሎት ነው፣ በእንባችን ነው የምንከለክለው አይደል? ያንን እንባ የሚያዝግን ቅዱስ ሲኖዶስ አላገኘንም እስካሁን። እንባችን ለፈጣሪ በአንድነት እንድናለቅስ ያጠየቀልን ግን የለም። እነዚህ ወጣቶች ደግሞ ይዋቸው እኛ ሀገር እኮ ያላበደ የለም፣ ሁሉም ሰው አብዷል። ይዋቸው የላይኞቹ ለእስራኤል ነው መሰለኝ ሰልፍ ይወጡት፣ የታችኞቹ ደግሞ ለኢራን ወጥቷል። ዛሬ ጠዋት የሰማሁት መረጃ ነው። የሃጂ ኢብራሂም የኢራቅ ኤምባሲ ጋር ሄደው ድጋፍ አድርገዋል አሉ። ከኢራን ጎን ነን አሉ። ጠቅላይ ሚኒስትር አብይ አህመድ ደግሞ የኳታርን መንግስት ነው የኩዌትን አንዳቸውን ሀገር መንግስት ስለተተኮሰባት ጥይት ተገቢ አይደለም ሲሉ አወገዙ። በተዘዋዋሪ መንገድ ኢራንን አወገዙ ማለት ነው። አሁን የሃይማኖትና ፖለቲካ ነው የምንለው። ለማንኛውም ኢትዮጵያ ውስጥ ያለንበትን ሁኔታ እንዲህ ስሙት። ዛሬ ማን የሚባሉ ሰውዬ ሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየ እስከ ዛሬ የት ነበሩ አሜሪካኖች? እግዚአብሔር ልኳቸው ነው፣ መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋዕለ ንዋይ አላፈሰሱ። አቤት አቤት፣ ለጽድቅ መጥቶ ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኔዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን ይሄኔ ነዳጅ እኛ ምን ቤት ነን? ምንም። እዚህ ኢትዮጵያ ውስጥ የሚገድሉ ወገኖቻችን ያለውን የእርስ በርስ ጦርነት ማስቆም ሳንችል እዛ ማዶ ደጋፍና ተቃውሞ እንወጣለን። እስራኤል ለሀገሯ ጥቅም ብላ አይደል የምታረገው? ኢራንም እኮ ለሀገሬ ጥቅም ብላ ነው የምታረገው። አሜሪካም ለሀገሬ ጥቅም ብላ ነው የምታረገው። እኛ ለማን ጥቅም ብለን ነው ኢትዮጵያ ውስጥ ወገኖቻችን እያለቁ እዛ ማዶ ሄር ነው የቤታችንን ጓዳ ሳንጨርስ? ስለ ኢድ አደባባይ ብፁዕ አቡነ ሳይሮስ ወጥተው አልተናገሩም። ስለ ኢድ አደባባይ ብፁዕ ቅዱስ አቡነ ማትያስ ወጥተው አልተናገሩም። ስለ ኢድ አደባባይ ብፁዕ አቡነ ዲዮስቆሮስ ወጥተው አልተናገሩም። ስለ እስራኤልም አይናገሩም። ተቃውሟቸውንም ድጋፋቸውንም አይገልጹም። እናንተ ስትገልጹት ቅዱስ፣ ሌላው ሰው ሲናገረው ደግሞ ርኩስ ታደርጉታላችሁ። መስቀል አደባባይ ህጋዊ ስሙ በነበረበት ኢድ አደባባይ እንዲባል ማለታችሁን ትላንትና የነበረውን ታከሉ ማ ትቀልጻላችሁ። ከትላንትና በፊት እኮ ኢህአዴግ ነበር። ከኢህአዴግ በፊት እኮ ደርግ ነበር። ከደርግ በፊት እኮ ኃይለ ሥላሴ ነበር። ትላንትና ነው ያላችሁት እናንተ 130 ዓመት ላይ እዚሁ መጣችሁ። ደግሞ 7 ዓመት ነው 6 ዓመት አይሞላው ታከለው ማከ ነበር። 6 ዓመት ላይ ታሪክ አድርጋችሁ ታወራላችሁ ሚዲያ ላይ ወጣችሁ። ከናንተ በላይ ፖለቲካም የሚያጨማልቅ አለ? የሚያጨማልቅ ልበለው እንጂ ሃይማኖትና ፖለቲካን ድፍጥፍ አድርጎ ያጨማልቅ ማን አለ? ቤተ ክህነታችንን ተውልን፣ ቤተ ክርስቲያናችንም አትንኩብን። አባቶቻችንም ተቃውሞ ሰልፋችሁን ለዩልን። የእናንተ ተቃውሞ ሰልፍ መስቀል ይዞ የተወጣው የአደባባይ መፈክር መሆን አይገባው። የቤተ ክርስቲያን ንዋያተ ቅዱሳን ለድጋፍም ለተቃውሞም ሰልፍ አትወጣም። እሷ ለጸሎት ለእንባዋ ነው መስቀል ይዛ የምትወጣው። ቤተ ክርስቲያናችንን የቡድንተኞች፣ የሰፈርተኞች፣ የፖለቲከኞች መጫወቻ አታርጉብን። አሁን እናውቃለን ክልል ላይ፣ አሁን እናውቃለን መንደር ላይ፣ አሁን እናውቃለን ቀበሌ ላይ። እናንተም ራሳችሁን ቻሉ። ቤተ ክርስቲያናችን ቤተ ክርስቲያን ነች። እናንተ ካላቆማችሁት አያቆሙም እነሱ። ብፁዕ አቡነ ሳይሮስን ነው የምንጠይቀው። ይበቃናል። መስቀላችን ለተቃውሞም ሰልፍ ለድጋፍም ሰልፍ አይውጣ።
የዛሬ ቆይታዬን ነበር የሚመስለው። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብኩላችሁ። ሰናይ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ